እጅግ አሳዛኝ ዜና በአዲስ አበባ ዩኒቨርሲቲ የዘንድሮ ተመራቂ የነበረው ውብሸት አስቤ ከአሜሪካን ፊላደልፊያ ዩኒቨርሲቲ ነፃ የትምህርት ዕድል አግኝቶ ለጉዞ እየተዘጋጀ ባለበት ወቅት የቅርብ ጓደኛው ዶርም ውስጥ በመርዝ እንደገደለው የአስክሬን ውጤቱ ያሳያል። ወጣቱ ውብሸት እጅግ በጣም ትሁትና ታታሪ መሆኑን ብዙዎቹ ይመሰክሩለታል። ይሁን እንጂ በጉብዝናውና በመልካም ዕድሎቹ ላይ በመቅናት አደገኛ መርዝ ቀመመው ህይወቱን ነጠቁት። በአረብ ሀገር እያለች ያስተማረችው እየለፋች እህቱ በወንድሟ ጽኑ ተስፋ የነበራት ቢሆንም በመቀኝነትና በክፋት ተነሳስተው የወንድሟን ነፍስ ህልሙንና ተስፋውን በማጨናገፋቸው ከሞት ያልተናነሰ ተስፋ መቁረጥ ውስጥ ትገኛለች። እጅግ ከባድ የመንፈስ ስብራት ደርሶባታል። በጣም የሚያሳዝነው ደግሞ ይህንን ከባድ ወንጀል የፈጸመው ተጠርጣሪ ጓደኛው የህግ ጠበቃ ይዘው እየተከራከሩለት ሲሆን በሟች ቤተሰብ በኩል ቸልተኛ አቃቤ ህግ ብቻ በመሆኑ ገዳይ ከእስር ሊፈታ ጫፍ ደርሷል። የሟች ቤተሰብ ተስፋና ማረፊያቸው የነበረው ወጣት ልጃቸውን መነጠቃቸው ሳይበቃ ጭራሽ የልጃቸው ገዳይ በነፃ መፈታቱ የእግር እሳት የሆነ ህመምና ለልጃቸውም ሁለተኛ ሞት ነው። ለማን አቤት ይባላል? ድሃ ሁሌ እያለቀሰ ይኖር ብሎ በሀገራችን ላይ የፈረደውስ ማን ነው? የህግ ባለሙያዎች፣ የሚዲያ አካላት፣ ሌሎች ለተገፉ ለተጎዱ ድምጽ መሆንና ማገዝ የምትችሉ ሁሉ ትብብራችሁን አድርጉ በማለት ቤተሰቦቻችሁ ይጠይቃሉ። የተወደዳችሁና የተከበራችሁ ውድ የሀገሬ ልጆች ባካችሁ ፍትህ ለዚህ ልጅ፣ ፍትህ በነፃ ህይወቱን ለተነጠቀው ለዚህ ወንድማችንን በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ላገጋዛ ዱገነት ነኝ ባይ